አሁንም ከተጨነቀ ተይው። አይ ናታን፣ አባዬ በእኔ ምክንያት ነው እንደዚህ እየሆነ ያለው። ይህ ቤተሰብ እንደዚህ እየሆነ እየተበታተነ ያለው በእኔ ምክንያት ነው። ይህ ቤተሰብ እየታመሰ ያለው በእኔ ምክንያት ነው። ናታን፣ አባቴ ከሰውነት ተራ እየወጣ ያለው በእኔ ምክንያት ነው። ስለዚህ እኔ እናቴን ለውቃት እንጂ እዚህ ቤት ላይ አንድ ቀን ማድር አይመስለኝም። ምን እየቀለድሽ ነው? ይሄ ቀለድኩ አይደለም ናታን። እኔ እዚህ ቤት ውስጥ የተደበቅኩ ፈንጅ ነኝ። በጣም ብዙ ጉድ ነው ያለው። ይሄ ጉዴ ከመውጣቱ በፊት ደግሞ እኔ ከዚህ ቤት መሄድ አለብኝ። እንደዛ ነው የምታስቢ? ናታን ይወድቻል፣ ግን በቃ አባዬ በእኔ ምክንያት ሰላም ማጣት የለበትም። እንደዛ አላልኩ ናታን። ስታዝን የማይገባኝ እንዳይመስል፣ ግን ደግሞ የማደርገው ነገር ስላለ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ተገኝተናል ማለት ነው። እንግዲህ ዳጥዬ በጣም እየተጨነቀች ትገኛለች። ምክንያቱም እናቷን አላገኘችም እስካሁን ሰዓት ድረስ። እናቷን በማግኘት ላይ እየጣረች ነበረ። ጋሽ ደረጀም በጣም ተጨናንቋል። በቃ በእኔ ምክንያት ነው አባዬ እንደዚህ የሆነው። ናታን በቃ ምን ልሆን እኔ ከዚህ ከቤት መውጣት አለብኝ። እናቴን አንዴ ካወቅኩኝ እዚህ ቤት የምመለስ አይመስለኝም። ምክንያቱም ከባድ ፈንጂ አለ። እኔ ስወጣ ሰላም ሊሆን ይችላል። አባዬ እኮ ከማዬ ጋር ይጣላል። እሷ ደግሞ ይሄን ስትሰማ በጣም ከባድ ነው የሚሆነው እያለችው ትነግረዋለች ለናታንም። እንደዚህ ትያለሽ? ለምንድን ነው እንደዚህ የምትይው? አትመጭም እንደኛ እያላት እየጠየቃት ነበረ። አንተንም ውሃንም አበጌልንም በውጭ አገኛቸዋለሁ፣ ችግር የለም እያለችው ነበረ። እኔን ለማን ትተሽ ሲላት ራሱ አንተንማ እያለች እሷም ራሱ እንትን እያላት ግራ እየተጋባትና እየተጨናነቀች ትገኛለች ማለት ነው። ምክንያቱም ናታን በጣም ትወደዋለች። ሲቀጥል ደግሞ ትተሽ ከርሽ ለአብጌ ጥለሽ ልከጂ ነው ለአብጌል ልትሰጪ ነው እያላት ነበረ። እውነቱን ነው። ምክንያቱም አብጌል ለእሷ ብቻ እንድታረግ ትፈልጋለች። እሷ አሁን ግን ማርትዬ ናት በአብዛኛው ፍቅር ውስጥ እንዲገባ የእሷ እንዲሆን እያደረገች ያለችው እንጂ ናታን እና አቢጌል እየተስተካከሉ ነው ያለው። ምክንያቱም ነግሯታል፣ እኔ አልሆንሽም፣ እኔ አልፈልግሽም፣ ምክንያቱም አንቺ እኔ አይደለሽም እያለ ብዙ ነገር እየደጋገመ ስለሚነግራት እሷ እና እሱ ተስማምተው ነው እያሉ፣ ማርታ ግን እሱ እንዲታገባለት ነው የምትፈልገው ማለት ነው። አሁንም በዚህ አጋጣሚ በዚህ በጭንቀት ላይ እንዲህ እየተጨነቀ እያለ ጋሽ ደረጀ እንዴት አደረክ እያለች ስትነግረው ነበር። ሳቂን የመጣ ከምር በጣም ነው ሳቂ የመጣ። ምክንያቱም እንዴት አደረክ የናታንና የአብጌልን አሁን እኮ የግራጁዌሽኗ ጊዜ ቀለበት እንዲያስራት ተደርጓል። አባቷስ ምን አለ? የዛ ጊዜ እኮ ደስ ብሎኛል፣ እንኳንም ከእናንተ ዘንድ ተዛመድኩኝ እያለ ነበረ እያለችው ነበረ። እሱ ግን ይህን የሚያወራበት ጊዜና ሰዓት ላይ አይደለም። በጣም ከባድ ፈተና ላይ ነው ጋሽ ደረጃ ያለው። ምክንያቱም እዛ አንዴ ሊያጣ ታስቸግረዋለች እናቴን እያለች መቸገር ሳይሆን ግዴታው ነው። ደግሞ ይህን ያክል ወራት ሙሉ እኛ ራሱ እየጠበቅን በጉጉት እየጠበቅን ያለ ነው የዲያጣን እናት እስከምታገኝ ድረስ ነበረ። ግን አሁንም አልተገኘችም ማለት ነው። እዚህ ደግሞ በማርታ ይጨነቃል፣ በቤተሰቡ ይጨነቃል፣ በሁሉም ነገር ይጨነቃል እና በላ ቤተሰቡ በጭንቀት ውስጥ ነው ያሉት። ምክንያቱም ይሄ ጭንቀቱ ደግሞ በጣም ከባድ ነው። ከሰማይ ማርታ ምን እንደምትል ስታምኑ እስከ ጥግ ድረስ ይሄን እምነቱን እሳ ሲከዲያ ምን ልትለው እንደሆነ ብቻ ግራ ያጋባል በእውነቱ ነገር። እንግዲህ እዚህ ላይ በጣም ከባድ ነው። አቢጌልም እግዚአብሔር ይመስገን በጣም ተስተካክላለች። የድሮ አቢጌል ሳይሆን የዛሬቱ ማንነት አቢጌል ሆናለች ማለት ነው። ድሮ በጣም ከባድ ልጅ ነበረች። ከቤተሰብ ወጣ ያለች ነበረ። ቤተሰብም እየነገራት ልትሰማም አልቻለችም ነበረ። አሁን ግን እግዚአብሔር ይመስገን ቤተሰብ መምከር ጀምራለች። እንኳን እሷ ከእሷ አልፎ ወደ ቤተሰብ ሄዳለች እና በጣም ደስ የሚል ነው ባህሪዋ እየተስተካከለ ያለው። ስለዚህ ናታንና ዳጣን በጣም እየተጨናነቁ ነው። መለያየታቸው ያስጨንቃቸዋል። እዚህ ቤት መቀመጧን ዳጣዬንም ያስጨንቃታል፣ ሰላሟን ይነሳታል። ምክንያቱም ከእናቴ ጋር መቼ ነው የምገናኘው? እኔ እኮ እናቴን ካገኘሁኝ እኮ ምንም ነገር አይፈልግም፣ ምንም ነገር አይቸግረኝም እያለችው ትገኛለች። እናትሽ ሌላ ትዳር ብታገኝ ብትይዝ፣ እናቴ ብትይዝ ደግሞ ትዳር ቢኖራት ምክንያቱም ለእኔ የሚሆን ቦታ አታጣም፣ እናቴ ናትና የኔ የምትሆን ቦታ አታጣም እያለችው ነው ማለት ነው። አዎ እናት እማዬ መቼም ቢሆን መቼም ልጆቹ አይከብዷት በእውነቱ ነገር።
እሷ ተጠብሳ እነሱን ለማኖር በጣም የምትጥር እናት ናትና እናትን ረጅም እድሜ ይስጥልን ለእናቶች። እኛም ነገ ጧት እናት መሆናችን አይቀርም እና እንደ እግዚአብሔር ፍቃድ እኛ ደግሞ እናት ስንሆን ምንድነው ለልጆቻችን የምናካፍለው? ምንድነው ለልጆቻችን የምንሰጠው? ምንድነው ልጆቻችንን እንዴት አድርገን በምን ስነ ምግባር ነው የምናሳድገው? በጣም ይቅርታ ጉንፋን ትንሽ ስለያዘኝ ነው እና በምን ምክንያት ነው የሚለውን ከአሁኑ ጀምረን ሳንገባበት ራሱ አልመን አስበን አውጥተን መግባት አለብን። እዚህ ቦታ ውስጥ እናት ማለት ዝም ብሎ አይደለም፣ ወልዶ ዝም ብሎ መጣል ወይም ደግሞ ዝም ብሎ አይደለም። ብዙ መስዋዕትነት መክፈል ነው ለልጅ። አድገን እንኳን ራሱ ተወልደን አድገን አሁን ደረጃ ያለን ድረስ አሁን ደረጃ ያለንበት ላይ ሆነን ራሱ እማ ትጨነቃለች። ልጆቼ የት ሆነው ይሆን? ልጆቼ በልተው ይሆን? ልጆቹ ተኝተው ይሆን? ልጆቹ ተመችቷቸው ይሆን? ትዳር ይዞ እንኳን ወልደው ራሱ እያለ እናት ከውስጧ መቼም አታወጣም። እና እናቶች ረጅም እድሜ ይስጥልን። አባቶችን በዛ ልክ አባትን በዛ ልክ ይጨነቃሉ። እውነት መናገር እናት ብቻ አይደለች የምትጨነቀው፣ አባትም አይናገርም። ውስጡን አምቆ እንደ ረመጥ እየፈጀውም ለልጆቹ ነው የሚያበራውና ለልጆቹ ነው የሚኖረውና አባትን በጣም ከባድ ውለታ አለ። የአባትም የእናትም ብቻም ሳይሆን ረጅም እድሜ ከጤና ጋር ይደልልን ለቤተሰቦቻችን፣ ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን፣ ደስታውን ያምጣልን። አረ በእውነቱ ነገር ለሀገራችን አሁን ሰላም ያስፈራልና ፍቅር ጠፍቷልና ሰላሙን ይደልልን። የድንግል ማርያም በምሕረቱ በቸርነቱ ይጎብኘን። በአሁን ሰዓት እየተገፉ እየተገደሉ እየተሰቃዩ ያሉ ወገኖቻችን በእውነቱ ነገር በጣም የሚያሳዝንበት ቦታ ላይ ነው ያለ ነው። ፍትህ ለአርሲዎች። እውነት እግዚአብሔርን እኔ ምን አይነት እምነት ነው ያላቸው? ምን አይነት ጠባቃ እምነት ቢኖራቸው ነው እነሱ ላይ የታተመ ማህተም ምን አይነት ነው ብዬ የራሴ ጥያቄ እስከሚፈጥር ድረስ ነው በእነሱ የተነሳ ማለት ነው። ምክንያቱም ትንሽ ክርስቲያኖች ናቸው ያሉት፣ እነሱም ግን ጨርሰው እየበሰሉ ናቸው። ሁሉም የበሰሉ ናቸው። እየሞት እየተገደሉ ቦታም የላቸውም። ወደዛው እንጂ የሚጋፈጡ ወደ ኋላ ሸሽተው አያውቁም። እንግዲህ እኔ ከሰማው ጅምሬ ከመጣው ጅምሬ አርሲ 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 ሁልጊዜም አርሲ እንደተጨፈጨፈ እንደተገደለ፣ ቤተክርስቲያን እንደተቃጠለ እንደተሰቃዩ ነው ያሉት። ግን አሁንም እየበዙ ነው የሚኖሩት። መድኃኔዓለም ከላይ ይጠብቃቸው፣ የሞቱትንም ነፍስ ይማርልን፣ ያሉትንም የድንግል ማርያም ይጠብቅልን። ሰላም ለሀገራችን ይደልልን። በእውነቱ ነገር እኔ እግዚአብሔርን በጣም ነው ያዘንኩት፣ ከምንም ከማንም ከምንም በላይ። ምክንያቱም ሰው ምንም አናደርግም አይደለም። ምችም እውነት ለመናገር እኔ እግዚአብሔርን ክርስቲያን ሙስሊም እያልኩ አይደለም። በተለይ ክርስቲያኖች ቢመቷችሁ እንኳን መልሳችሁ ሙቷችሁ የሚል ስብከት አንድ ቀን የለም። በየትኛውም ስብከት ላይ ቢመቷችሁ እንኳን ቢገሏችሁ እንኳን እንትን ብላችሁ እለፉ እንጂ የሚሉት ግደሉ፣ ዓይንን ቢያጠፋ ዓይንን አጥፋ የሚል እንትን የለንም መመሪያ ወይም ደግሞ መጽሐፍ ቅዱስ ላይ የለውም። ዓይንን ቢጠፋ ብርሃን የሚሰጠን የድንግል ማርያም ልጅ ያለና ብርሃን ይሰጠናል። ዝም ብለን ነው የምናልፈው። አባቶች እየተገደሉ እየተጨፈጨፉ ባለበት ሰዓትም ዝም ነው የምንለው። ዛሬ ግን በጣም መረረን። እውነት ለመናገር ኦርቶዶክስ የት ናችሁ ያላችሁት? የት ናችሁ ያላችሁት? ዝም ብላችሁ ትላልቅ ሚዲያዎች በእናታችሁ በእግዚአብሔር ባለችሁበት ሁሉ ድምፅ አሰሟቸው፣ አለንላችሁ በሏቸው። ሂዱላችሁ፣ በቦታው ተገኙላችሁ። ምንድን ነው እየተፈጠረ ያለው? በምን ምክንያት ነው እንደዚህ እየተሰቃዩ ያሉት? ይሄን ሲሄዱና ተረዷቸው። እውነት በጣም የሚያሳዝን ቦታ ላይ ነው ያለ ነው። ግን ንግርቱም ቢሆን እንበዛለን እንጂ አናልቅም። መቼም ቢሆን ኦርቶዶክስ ተዋህዶ አትሞትም፣ አታልቅም፣ አትጠፋም። ምን ጊዜም በርታ ትኖራለች። በአባታዊ ጸሎት በእናታዊ ጸሎት ነው እንደዚህ ያለነው እንጂ እስካሁን ድረስ እግራችንን ዘርግተን እየወጣን እየገባንም በስቀቀን ቦታ እያለንም እየወጣን እየገባንም ያለን በእነሱ ጸሎት እንጂ በእኛ ኃጢአትነትማ ከላይ ምሳት ይዘንብ ነበረ። በእውነቱ ነገር የአባቶች ጸሎት ነው፣ የአባቶች በረከት፣ የእናቶች ጸሎት እና በረከት ነው እዚህ ድረስ እንድንደርስ ያደረገን። አሁንም መድኃኔዓለም የድንግል ማርያም ልጅ ምሕረቱን ይላክልን በቸርነቱ ይሄን እኔ እንጃ። እግዚአብሔርን በጣም ከባድ ነው። እኔ እንደዚህ ብዬ የምናገርበትም ነገር አንደበትም የለኝም።
በቀጣይ በአዲስ እስከምንገናኝ መልካም ጊዜ ቤተሰብ። ሰላም ለሀገራችን ለህዝባችን፣ ሰላሙን፣ ፍቅሩን፣ አንድነቱን ይደልልን። ሀገራችን ኢትዮጵያን ሰላም ያደርግልን። እኛም ለሀገራችን ያብቃን። ይሄን ስቀቀን ቀን ያሳልፍልን። በእውነቱ ነገር እግዚአብሔርን በጣም ያማል።